ጤና ይስጥልን አድማጮቻችን፣ ይህ ልሳነ ቃኘው ቲዩብ ነው። እንደተለመደው ዛሬ በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ ክፍል 17ን ይዤላችሁ ቀርቤያለሁ። በጥሞና እንድትከታተሉኝ የዘወትር ትብብራችሁን በትህትና ጠይቃለሁ። በቅድሚያ አመሰግናለሁ። በዛሬው ፕሮግራማችን ባለፈው ሳምንት የጀመርነውን የሁለተኛ ቃኘው ሻለቃ በኮሪያ ልሳነ ምድር ያደረገውን ተጋድሎ የሚተርከውን ክፍል ከቆምንበት እንቀጥላለን። የመጨረሻው ማያያዣ አንቀጽ የሚቀጥለው ቀን በሰላም አለፈ። የቻይና ኮሙኒስቶች ከፊታቸው ያለው የኢትዮጵያ ወታደር ያለውን የጦር ብርታት በሚገባ በመረዳት ለተጠናከረ መልሶ ማጥቃት የሚያስችላቸውን ሁኔታዎች ማደራጀት ያዙ። ዋናው የመከላከል ዋስትና ግን ሁሌ የውስጥ ጥንካሬና ድርጅት እንደመሆኑ ኢትዮጵያውያኑ በዚህ ነገር ተዘናግተው አያውቁም። በዚህም መሰረት ጠላት ወደ ኢትዮጵያውያን መከላከያ ቀጠና ሌላ ኃይል ሰደደ። ይሁን እንጂ የሻለቃው የግንባር ቃኝ የጠላትን እንቅስቃሴ ወዲያው ነበር የተረዳው። ሁሌም አንዳችን እንቅስቃሴ በተቃራኒ ቡድን በኩል ከታየ የሞርተርና የከባድ መሳሪያ ጥቃት ይከፈታል። በዚህም ቀን ሰኔ 11 ሊነጋጋ ሲል የታየው ጠላት የምሽግ ግንባታ በቃኘው 81 ሚሜ የ18 ዙር የሞርታር ተኩስ ድምጥማጡ ጠፋ። በውጤቱ 2 ቻይናውያን ሲገደሉ 4 ምሽጎች ሙሉ በሙሉ ተደምስሰዋል። በሚቀጥለው ቀን ሰኔ 12 ቀን 1952 የወገን ኃይል የግንባር ቃኝ ጠላት እነርሱ በመሸጉበት አቅጣጫ እየተጠጋ መሆኑ ሪፖርት ተደረገ። የ80 ሚሜ የሞርታር ባትሪ ጠላት ወደ ዋናው ግንባር እንዳይጠጋ ጥቃት እንዲከፍት ታዘዘ። በቃኘው የሞርታር አነጣጣሪ ተኳሾች ጥቃት ጠላት 5 ወታደሮቹን አጥቶ ወደ ኋላው ለማፈግፈግ ተገደደ። በእነዚህ ጊዜያት የ81 ሚሜ ሞርታር ባትሪ ቀንና ሌሊት በስራ እንደተጠመደ ነበር። ሰኔ 14 በግንባሩ መስመር ፍጹም ጸጥታ ሰፈነ። ጠላትም ሆነ ኢትዮጵያውያን አንዳችም የጥቃት ሙከራ አላደረጉም። ምናልባትም ሁለቱም ወገኖች እረፍት ፈልገው ይሆናል ወይም ለበለጠ ጥቃት ራሳቸውን እያዘጋጁ አልታወቀም። ድንገት ግን የቃኘው ሻለቃ ሞርተሮች ጸጥታውን አደፍርሰው ማስገምገም ጀመሩ። አጋጣሚው እንዲህ ነበር። የቃኘው ወታደሮች ከዋናው የኢትዮጵያ ግንባር መስመር ወደ ጠላት መስመር ገብቶ ከመሸገ ፊት አጥቂ አንድ ሻምበል ጋር የስልክ ግንኙነት የሚያደርጉበት መስመር እየዘረጉ እያለ አንድ በደፈጣ ውጊያ ያሸመቀ የጠላት ጓድ አደጋ ሊጥል እየተንቀሳቀሰ ነበር። ልክ በዚህ ቅጽበት ነበር በወገን ላይ አንዲት ጥይት ከመተኮሷ በፊት የሞርተር ባትሪው ጣልቃ የገባው። በውጤቱም አንድ የመትረየስ የጠላት ጓድ ከነ መሳሪያው ተደምስሷል። በዚህ ቀን ያጋጠመ ግጭት ብቻ ነበር። እንዲህ ባሉ አጋጣሚዎች ለአብዛኛው የቃኘው ተዋጊዎች እረፍት ቀን ይሁን እንጂ ለሞርታር ባትሪ ምድብተኞች ግን እረፍት ብሎ ነገር የለም። እነዚህ የጦር ሰዎች ያለ አንዲት መዘናጋት ቀንና ሌሊት በጥበቃ ላይ ናቸው። የመተጋገዝ የመተባበር እያንዳንዱ ተዋጊ ለሌላው የማሰብ ወታደራዊ መንፈስ ነበር ለቃኘው ከፍተኛ የውጊያ ሞራል ለውጤቱም መሰረት የሆነው። በፓትሮል እንቅስቃሴ ይሁን በቀጥተኛ ውጊያ ወይም በወታደራዊ ጥገና ልዩ ስራ ላይ ኢትዮጵያውያን አካባቢን በንቃት የመጠበቅና የመረዳዳት ባህል ፍጹም የተዋጣለት ነበር። ኢትዮጵያውያን በኮሪያ ምድር የጀግና ፈርጥ ያደረጋቸው ከፍተኛ ወታደራዊ ስልጣናቸው፣ በወታደራዊ ስፖርት የዳበረ አካላዊ ብቃታቸው፣ በመከራ ውስጥ ያላቸው ጽናትና የመረዳዳት የህብረት ስራቸው የነዚህ ሁሉ አስተዋጽኦ ነው። ምዕራፍ 12 አንድ ፓትሮል ተከበበ። ሰኔ 18 ቀን 1952 ሌሊት በሻምበል በለጠ ኃይሌ የቃኘው ሻለቃ አንደኛ ሻምበል ትዕዛዝ ምክትል መቶ አለቃ ይልማ በላቸው አንድ የመቶ ጓድ ይዞ የጠላትን እንቅስቃሴ እንዲቃኝ ፓትሮል ይወጣል። ከተሳካለትም ግዳጁን ማርኮ እንዲመጣም ትዕዛዝ ተሰጥቶት ነበር። የቅኝቱ ነጥብ ከዋናው የውጊያ መስመር ወደ 4 ኪሎ ሜትር ርቀት ላይ ይገኛል። ከ2 ሰዓት ጉዞ በኋላ ተፈላጊው ስፍራ ላይ ደረሱ። ወደ ጠላት ይዞታ ከተጠጉ በኋላ በጠመንጃና በእጅ ቦምብ ጥቃት ከፈቱ። ጠላት ከመጀመሪያው ድንጋጤ ካገገመ በኋላ በቁጥር ከእጥፍ በላይ ይበልጣቸው ኖሮ መልሶ ማጥቃት ጀመረ። መራራ እጅ በእጅ ውጊያ ተካሄደ። ዝነኛው ኢትዮጵያውያን ሳንጃ በዚህ ሞቅ ስራውን ሰርቶ በቁጥር በላቁት ቻይናውያን ላይ ካደረሰው የሙትና ቁስለኛ ሰለባዎች የቀሩት ምሽጋቸውን ጥለው ህይወታቸውን አተረፉ።
ምክትል መቶ አለቃ ይልማ በላቸው በድሉ ተደስቶ ቀሪዎቹን የጠላት ወታደሮች እንዲያድኑ ወታደሮቹን አዘዛቸው። በየጥሻው የተጋደመውን የቻይናውያን አስከሬን የሸሹበትን ዱካን መላካቸው ነው ፍለጋው ቀጠለ። ይሁን እንጂ ሌሊቱ ድቅድቅ እያለ መሄድ ፍለጋውን አስቸጋሪ ያደረገው። ይህም ፍለጋቸውን በምሽጉ አቅራቢያ ብቻ እንዲወስኑ አስገደዳቸው። ይህ አሰሳ የቆሰሉ ወታደሮችን ለማግኘት ጭምር የሚካሄድ ነበር። እንደ አጋጣሚ በዚህ ወቅት ነበር በከባድ መሳሪያ የታገዘ ሌላ ጠንካራ የጠላት ኃይል የኢትዮጵያውያንን እንቅስቃሴ የታዘበው። ወዲያውም ቀርቦ ገጠማቸው። ኢትዮጵያውያኑ ከትኩሱ ጋር ሳያርፉ ከአቅማቸው በላይ ከሆነው አዲስ ጦር ጋር በተለመደው ጀግንነት ይፋለሙ ጀመር። ይሁን እንጂ በዚህም አላበቃም። ተጨማሪ ሌላ ጠንካራ ኃይል ጦር ውጊያውን ከመቀላቀሉም በላይ ሙሉ በሙሉ መከበባቸውንም ኢትዮጵያውያን ተረዱ። በተረጋጋና በቁርጠኛ መንፈስ የከበባውን ቀለበት ለመስበር መራራ ትግል ያዙ። ቢሆንም የጠላት ኃይል በብዙ ጥፍ የሚበልጥና የመሳሪያም የበላይነት ስላለው በ14 ሰዎች ትግል ከበባውን መስበር አልተቻለም። የኢትዮጵያ ፓትሮል አዛዥ በዚህ ወቅት ነበር የስልክ ግንኙነት በማድረግ ለሻምበሉ አዛዥ ሁኔታውን ያሳወቀው። ወደ አሜሪካን ከባድ መሳሪያ ምድብ ሪፖርት ተደረገለት። በጠላት የከበባ ቀለበት ላይ የመድፍ አረሩን ማዝነብ ጀመረ። በዚህ ወቅት ኢትዮጵያውያኑ በቻይናውያን መስመር የግማሽ ቀለበት ከባድ እሳት አቀጣጠሉ። ይህም ከባድ መሳሪያው የማይተኮስበትን የኢትዮጵያውያኑን መውጫ በር ማመላከቻ መሆኑ ነበር። በዚህም በር የጠላትን አከርካሪ ሰብረው በሰላም ከከበባው አምልጠው ወደ ምሽጋቸው ተመለሱ። እኩለ ሌሊት ላይ ፓትሮሉ ካምፑ ሲደርስ የተረጋገጠው 10 ቻይናውያን ሲሞቱ ከ35 በላይ መቁሰላቸውን ሲሆን በኢትዮጵያ ወታደሮች በኩል ግን አንድም ጉዳት አለመድረሱ ነበር። ይህ በእንዲህ እንዳለ የቃኘው ሻለቃ ዋና አዛዥ ሌተናንት ኮሎኔል አስፋው አንዳርጌ በዋዜማው ስለተደረገው ውጊያ ዝርዝር መረጃ ማለትም ከበባው በተፈጸመበት ስፍራ ምን ያህል ቻይናውያን በትክክል እንደተገደሉ፣ የጠላትም ኃይል ምን አይነት ይዞታ እንደነበረው ለማወቅ የሚያስችል ቅኝት እንዲደረግ አዘዙ። ፓትሮሉም ከበቂ ዝግጅትና የውጊያ ዕቅድ ጋር ወደ ቦታው ተንቀሳቀሰ። አካባቢው እንደደረሱም ቀጥተኛ የጠላት ጥቃት ተከፈተባቸው። እንደ አጋጣሚ ጠላት ቀድሞ አስከሬኑን ሰብስቦ ስለነበር በፍለጋቸው ምንም ሊያገኙ አልቻሉ። ይሁን እንጂ ሄልሜቶችን፣ በየሜዳው የተዘራውን የጠላት ደምና በርካታ የጠላት ንብረት አስተውለዋል። ይህንኑ ለአዛዡ ሪፖርት ሲያደርጉ ግዳጃቸው ማብቃቱን እና ወደ ሰፈር እንዲመለሱ ትዕዛዝ ደረሳቸው። የፓትሮል አባላቱ ጥቂት ቅኝት ለማድረግ ፈቃድ ቢጠይቁም አዛዡ ግን ባለመፍቀዳቸው ሊነጋጋ ሲል ወደ ካምፓቸው ተመልሰዋል። ሰኔ 21 ቀን 1952 በቃኘው ሻለቃ ግንባር አንድ ትልቅ ነገር ተከሰተ። ይህ ክስተት የኢትዮጵያን ወታደሮች ሰብአዊነት፣ ወደር የለሽ መስዋዕትነትና የዓላማ ወንድማማችነት እስከምን ድረስ እንደሚዘልቅ ያሳየ አጋጣሚ ነው። ታሪኩ እንደዚህ ነው። ሰኔ 21 ቀን ጠዋት ለልዩ ልዩ የጥገና እና የጠቅላላ አገልግሎት ስራዎች ከጦሩ ጋር የተመደቡ የሀገሬ የደቡብ ኮሪያ ዜጎች የቃኘውን አንደኛ ሻምበል የግንባር መከላከያ ለማጠናከር የመሰናክል ሽቦዎችን እየዘረጉ ነበር። አንድ የደቡብ ኮሪያ ሲቪል ቡድን ከግንባሩ መስመር አጠገብ ይህንኑ ስራ ሲያከናውን ጠላት እንቅስቃሴውን ተከታትሎ ኖሮ በከባድ ሞርተር ድብደባ ይጀምራል። ከመካከላቸው ሁለቱ ተኩሱ እንደተከፈተ ሽፋን ለማግኘት ፋታ አልነበራቸውም። በዚህ ወቅት አንደኛው ክፉኛ፣ ሌላኛው በመጠኑ ቆሰሉ። 10 አለቃ መለስ ብርሃኑ የሻምበሉ ባልደረባ የሞርታሩን ጥይት አወዳደቅ ለማየት ከምሽጉ ይወጣል። እንደወጣም የእርዱኝ የድረሱልኝ የስቃይ ድምፅ ከአንድ ኮሪያዊ ይሰማል። ኢትዮጵያዊ መለስ ቋንቋውንም ባያውቀው ኮሪያዊ የሚለውን ነገር ባይረዳም አሰቃቂው የስቃይ ጩኸት ጆሮውንም ልቡንም ዘልቆ ገብቶ ሁኔታውን አውቆታል፣ አሳዝኖታል። ይህንን የስቃይ ጩኸት የሰማው 10 አለቃ መለስ ከፊቱና ዙሪያው እየወደቀ ያለውን የሞርተር ጥይት ከመጤፍ ሳይቆጥር የቆሰለውንና እርዳታ የጠየቀውን ኮሪያዊ ለማዳን ወደ ወደቀበት አመራ። ሆኖም ኮሪያዊውን በቅፉ እንደያዘና ፊቱን ወደ ምሽጉ እንዳዞረ አጠገባቸው በወደቀ የሞርተር ጥይት የሁለቱም ሕይወት በቅጽበት አለፈ። የወደቁት እንደተቃቀፉ ነው። አስከሬናቸውም የተገኘው በዚህ ሁኔታ ነበር። የተቀበሩትም በቡሳን መካነ መቃብር አንድ ላይ ነው። ይህ ለጋራ ዓላማ የጋራ ትግል የጋራ መስዋዕትነት የተከፈለበት ምሳሌነቱ ታላቅ የሆነ ታሪክ ነው። ሰኔ 25 ቀን 1952 ቃኘው ሻለቃ ከ32ኛ አሜሪካን ሬጅመንት ጋር ተጠባባቂ ጦር አቋም ይዞ ለእረፍት ከግንባር ጀርባ እንዲሰፍር ሆነ። ያም ሆኖ ጦሩ በተጠባባቂነት ሲያርፍም እረፍት የሚባል አያውቅም። በማያቋርጥ የጦር ልምምድና አልፎም በራሱ ተነሳሽነት መለስተኛ የቅኝትና
የፓትሮል ስራዎችን ያካሂዳል። ይህን መሰሉ ፓትሮል በምክትል መቶ አለቃ ቢንያም ቡልቡላ መሪነት ሐምሌ 3 ቀን 1952 ሲካሄድ የጓዱ ተልእኮ በታወቀው የጦር መስመር የጠላት አሰላለፍ ምን እንደሚመስል መቃኘት ነበር። ቦታው ከዋናው ወገን ጦር መስመር ከ2 ኪሎ ሜትር አለፍ ያለ ሲሆን ከፍታ ነጥብ 358 በመባል ይታወቃል። 14 ወታደሮች ያሉት የኢትዮጵያው ጓድ እንቅስቃሴው እንዳይታወቅ አስፈላጊውን ሁሉ ጥንቃቄ ያደረገ ቢሆንም በምስራቅ አቅጣጫ ያለው የጠላት ጦር ቀድሞ ነቅቶ ኖሮ በተጠናከረ የአንድ ሻምበል ጦር ኢትዮጵያውያኑን ባላሰቡት ሁኔታ ገጠማቸው። ጥቂቶቹ ኢትዮጵያውያን በቁጥር ብዙ እጅ የሚበልጣቸውን ጠላት በጀግንነት ተጋፈጡት። አልፈውም መልሶ ማጥቃት ሰነዘሩ። ምክትል መቶ አለቃ ቢንያም ቡልቡላ ወኔ በተሞላው ትዕዛዝ አሳደህ በለውን መመሪያ ሲሰጥ ኢትዮጵያውያኑ የቻሉትን ያህል አጥቅተው የሚሸሸውን ጦር ደግሞ በቃኘው ሞርተሮችና በአሜሪካን ከባድ መድፎች በማስደብደብ ተጨማሪ ጉዳት እንዲደርስበት አድርገዋል። ጦርነቱ በተካሄደበት አካባቢ በቅርብ ርቀት ሌላ አንድ የተደራጀ የጠላት ሻምበል እንደነበር ታውቋል። ይሁን እንጂ ምንም እንኳን የኢትዮጵያውያኑ ቁጥር ጥቂት መሆኑን የተረዳ ቢሆንም በቃኘው ጓድ ላይ ጥቃት ለመሰንዘር ግን አልደፈረም። ቀያዮቹ ኮሚኒስቶች የወታደር ቁጥር ብልጫ ከወታደራዊ መንፈስ ብልጫ አንጻር ሲታይ ምንም እንደማይፈይድ የተማሩት ከኢትዮጵያውያኑ ውጊያ ነበር። የኢትዮጵያውያኑ የማሸነፍ ሚስጥር ከፍተኛ ውጊያ መንፈስና የተሟላ ሞራል ነው። ወደ ጠላት ዋና መከላከያ መስመር መቃረባቸውን የተረዳው የሻለቃው አመራር ተመለሱ ብሎ ትዕዛዝ እስኪሰጥ ድረስ የፓትሮሉ ጓድ ከዚያም በላይ በኋላ ጠላትን ማሰስና ማሳደዱን አላቆመም ነበር። በውጊያው ላይ እንቅፋቱን ያስቸገራቸውን ከባድ መትረየስ ያለበትን ትክክለኛ ቦታ ለአሜሪካ መንፈኞች በመጠቆም ያስመታው መሪ ምክትል መቶ አለቃ ቢንያም ቡልቡላ በታዘዘው መሰረት ከሌሊቱ 10 ሰዓት ጓዱ በከፍተኛ ኩራትና ሞራል በድል ወደ ካምፑ እንዲመለስ አድርጓል። በጓዱ ላይ የደረሰው ጉዳት በከፍተኛ ጀግነት ይዋጉ የነበሩ 2 ወታደሮችን ቁስለኛ መሆን ብቻ ነበር። በዚህ አጋጣሚ አድማጮቻችን ልብ ሊባል የሚገባው ጉዳይ ይህ ጓድ ከጠላት ጋር ውጊያ በገጠመበት ሰዓት የቃኘው ሻለቃ 3ኛ ሻምበል በማያቋርጥ የሬዲዮ ግንኙነት ሁኔታውን በመከታተል ላይ ያለና በማናቸውም አስፈላጊ ሰዓት ተንቀሳቅሶ ውጊያውን ለመቀላቀል የሚያስችለው የመጨረሻ ተጠንቀቅ ላይ ሆኖ በተደጋጋሚ ተጨማሪ ኃይል እንዲመጣ ይጠይቃቸው የነበረ መሆኑን ነው። የጓዱ አዛዥ ግን ጥያቄውን የያዛቸው ወታደሮች ጥቂት ይሆኑ እንጂ እምነት የሚጣልባቸው በመሆኑ አያስፈልግም እያለ ነበር። እንደተባለው ምንም ቁጥራቸው ይነስ እንጂ በብዛት በልጦ ያጋጠማቸውን የጠላት ጦር ድባቅ መተውታል። ጥቂቶቹ ብዙሃኑን ያሸነፉበት ቀን ነበር። ለጥቂት ቀናት ቃኘው ሻለቃ ከማናቸውም እንቅስቃሴ ታቅቦ ቆየ። የጦር ልምምዱ ግን አልተቋረጠም። በእነዚህ ቀናት የ32ኛ አሜሪካን ሬጅመንት ከጠላት ጀርባ ባሉት የመረጃ ሰራተኞች አማካይነት አንድ መረጃ ደረሰው። ይኸውም ጠላት የሬጅመንቱ አካል በሆነው 2ኛው ቃኘው ሻለቃ ላይ ድንገተኛና ከፍተኛ የማጥቃት ዘመቻ ሊከፍት መሆኑን የሚገልጽ ነበር። መረጃው እንደደረሰ የጠላትን ድንገተኛ ጥቃት ለመመከትና አልፎም ውጤታማ መልሶ ማጥቃት ለመፈጸም የሚያስችላቸውን ዝግጅት በወገን በኩል ተከናወነ። የኢትዮጵያው ቃኘው ከዋናው መስመር ጀርባ ተጠባባቂ እንደመሆኑ መጠን ከጠላት የመጀመሪያ ጥቃት በኋላ መልሶ ማጥቃቱን እንዲፈጽም ዝግጅቱን አጠናቅቆ ይጠባበቅ ጀመር። በመጨረሻም ለምን እንደሆነ ባይታወቅም ጠላት በተጠበቀው ሰዓት ሳይመጣ ቀረ። የጥቃት ዝግጅቱን ሁሉ ቢያጠናቅቅም ጠላት በተጠበቀው ሰዓት አለመከሰቱ ቀርቷል ማለት አይደለም። የክፍል 17 ዝግጅታችን በዚህ ያበቃል። በሚቀጥለው ሳምንት ከዚሁ በመቀጠል የሁለተኛ ሻለቃው ተጋድሎን እናቀርብላችኋለን። ስላዳመጣችሁኝ አመሰግናለሁ። በተለመደው መንፈስ ላይክ ማድረግና ሼር ማድረግ እንዳትረሱብኝ። ትንሽ እንደ ጉንፋን ስለያዘኝ በድምፄ አለመስተካከል ይቅርታ ጠይቃለሁ። ሰላም ክረሙልኝ። አመሰግናለሁ።